ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመስከረም 24 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። አነጋጋሪ ስለሆነው የመካነ ሰላም ግድያና የመስጂዱ ክስተት የፋኖ አመራሩ ምላሽና ማብራሪያ ሰጥቷል። ሃይማኖታዊ ግጭት ለመፍጠር የታለመው ሲራ ተጋልጧል። የኤርትራ መንግስት ነጻነታችንን አሳልፈን አንሰጥም ሲል ጠንከር ያለ መግለጫ አውጥቷል። ውጥረቱም ተባብሷል። የአፋር ብሔራዊ አንድነት አብዮታዊ ግንባር ከፋኖ ጋር አብሮ እንደሚታገል አስታውቋል። ግንባሩ ፋኖ ለሁሉም ኢትዮጵያዊ ነው የሚታገለው ብለዋል። የአፋብሃ ወታደራዊና ፖለቲካዊ አመራሮች የህዝብን አደራ እንዲወጡ ማሳሰቢያ ተሰጥቷል። ግብጽ በሁለት ግዛቶች ለገጠማት የአባይ ወንዝ ውሃ ሙላትና የጎርፍ መጥለቅለቅ ኢትዮጵያን ተጠያቂ አድርጋለች። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በመካነ ሰላም የተፈጸመውን ግድያ አስመልክቶ የፋኖ አመራሩ በሰጠው ማብራሪያ አገዛዙ የእምነት ተቋማትን እንደ ምሽግ እየተጠቀመ መሆኑን ገለጸ። አገዛዙ በዘመቻ ሳጅን አደም አሊ ጠላት እየፈራረሰና እየተሽመደመደ በመጣበት ወቅት አዲስ ካርድ መሳቡን በአፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ የንጉስ ሚካኤል ኮር ህዝብ ግንኙነት ኃላፊ አርበኛ ሁሴን ኡመር አስታውቋል። ፋኖ ሁሴን በመካነ ሰላም ወረዳ በነበረ አውደ ውጊያ ሁለቱ እዞች ጥምረት በማድረግ ከፍተኛ ኪሳራ ሲያደርሱበት ህዝብ እርስ በራሱ እንዲጠፋ ካለው ዓላማ የተነሳ የእምነት ተቋማትን ምሽግ አድርጎ ሲዋጋን ውሏል ብሏል። በመካነ ሰላም ታላቁ መስጂድ ላይ የአድማ ብተናና የመከላከያ ሰራዊቱ በገፍ ገብቶ ውጊያ ሲያደርግ ነበር ያለው አርበኛው በዛ ጦርነት ላይ የሞቱበትን የሚሊሻ አባላት በስም ነጥሎ በማውጣት ሙስሊም በጅምላ ተጨፈጨፈ የሚል የእርስ በርስ እልቂት እንዲነሳ መጣሩን ጠቁመዋል። አክሎም በከተማው ሙስሊሙን ማህበረሰብ ገጀራህን ይዘህ አትነሳም ወይ የሚል ግጭት ለመፍጠር እየጣሩ ይገኛሉ ብሏል። በዚህ ማህበረሰባችን መደናገጥና መጨነቅ የለበትም ያለው ኃላፊው ሃይማኖቱን ለማፍረስ የሚፈልጉ አገዛዙን ተደግፈው ያጮሁት ይገኛሉ ብሏል። ሰላም ጤና ይስጥልኝ። አርበኛ ሁሴን ኡመር ባላለሁኝ ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል ኮር ህዝብ ግንኙነት ነኝ። እንደሚታወቀው በዘመቻ ሳጅን አደም አሊ አባናደው ወሎ ታላቅ ጀብድ እየሰራ ባለበት ሁኔታ ላይ ጥላት መፈራረስና መሽመድመድ በቀጠለበት ሰዓት ላይ አዲስ አሰላለፍ ይዞ የመጣበት ሁኔታ የወጣበት ዓላማ እንደሚታወቀው ከአማራ ህዝብ ኪሳራና ከአማራ ህዝብ ውርደት ውጪ ሌላ ታርጌት ያላደረገው የመከላከያ እና የክልሉ ብልጽግና ሰራዊት በመካነ ሰላም ወረዳ በነበረው አውደ ውጊያ ላይ ከፍተኛ ተጋድሎ ሲያደርጉ የነበሩት የቴዎድሮስ እና የሚኒሊክ እዝ ጥምር ጦር በጥላት ላይ ከፍተኛ ኪሳራ ሲያደርሱበት በጦርነቱ ላይ ሆን ተብሎ የአማራ ህዝብ እርስ በርሱ እንዲጠፋና እንዲዳከም ካለው ዓላማና ፍላጎት የተነሳ የእምነት ተቋማቶችን ምሽግ አድርጎ ሲዋጋን ውሏል። በዚህም ሳቢያ በመካነ ሰላም ታላቁ መስጊድ ላይ አድማ ብተናና መከላከያው በጣም በገፍ በስፋት ገብቶ ሲዋጋን ውሏል። በዛ ጦርነት ላይ በተፈጠረ ችግር የሞቱበትን የስርዓቱ አቀንቃኞች እና የሚሊሻ አባላት የሞቱትን እነሱን ለይቶ በስም ነጥሎ በማውጣት ሙስሊም በጅምላ ተጨፈጨፈ የሚል አዋጅ በማወጅ በከተማው ላይ ግርግርና ረብሻ እንዲነሳ በማድረግ ሙስሊሙ ማህበረሰብ አትነሳም ወይ ጀገራህን ይዘህ አላሁ አክበር አትልም ወይ የሚል አሰላለፍ እንዲሰለፉላቸው እያስነሱ ያሉበት ሁኔታ ይገኛል። በዚህ ደግሞ የአማራ ህዝብ መደናገር እና ሌላ ጭንቀት ውስጥ ወይም ሌላ ሐሳብ ውስጥ መግባት አይጠበቅበትም። እኔም እንደማንኛውም አማራ ነኝ ብዬ ሙስሊም እምነት ተከታይ ሆኜ ወደዚህ ትግል ስቀላቀል እኔ ከጓደኞቼ ከትግል አጋሮቼ ጋር ሳልጣላ ሰፈር ላይ ቁጭ ብሎ የሃይማኖት ግርግር ለ3 ለ4 ለ5 የተከፈለበት ሁኔታ ባለበት ሁኔታ ላይ ያንን ፍላጎታቸውን መንግስትን ተደግፈው
ሃይማኖቱን ለማፍረስ የሚጥሩ ኃይሎች ደግሞ ይህንን በማጮህ ላይ ይገኛሉ። በምዕራብ ወረዳ ሳጅን አደማሊ ሲያዋጋቸው የነበሩ ሙሉ 2 ክፍለ ጦሮች ሸዋንግዛው ክፍለ ጦር 95%፣ ሼክ ሁሴን ጅብሪል ክፍለ ጦር 99% ሙስሊም የሆኑ የፋኖ ክፍለ ጦሮች መሆናቸውን የአማራ ህዝብ ሊያውቅ ይገባል ሲል አርበኛ ሁሴን ገልጿል። ተቋማችንና ህዝባችን ፈጽሞ የሃይማኖትን ልዩነት የማያስተናግድና ለሰከንድም ጆሮ የማንሰጠው ጉዳይ መሆኑን እናምናለን ብሏል። የኤርትራ የማስታወቂያ ሚኒስትር ባወጣው ጠንከር ያለ መግለጫ ነጻነታችንን አሳልፈን አንሰጥም አለ። ከሰሞኑ ሆርን ሪቪው የተሰኘ ድረገጽ ኢትዮጵያ ለኤርትራ የሰጠችውን የአገርነት እውቅና ማንሳት አለባት የሚል ዘገባ አሰራጭቶ ነበር። ሆርን ሪቪው ኢትዮጵያ የኤርትራን የአገርነት እውቅና ለማንሳት ዓለም አቀፍ ህጎች እንዳሉ እንዲሁም የሌሎች ሀገራትን ተሞክሮ በማቅረብ ረዘም ያለ ጽሑፍ ማሰራጨቱን ተከትሎ የኤርትራ ባለስልጣናትን አስቆጥቷል ተብሏል። ይህንን ተከትሎ የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ነጻነታችንን ከኢትዮጵያ በስጦታ አልተረከብንም፣ ኢትዮጵያን አሸንፈን ያገኘነው ነው ብለዋል። ሚኒስትሩ የኤርትራ ሉዓላዊነት እውቅና መሰጠት የነበረበት በ1940 ቢሆንም አሜሪካና ሌሎች ሀገራት በቀጠናው የነበራቸው ፍላጎት ሌላ በመሆኑ ሳይሳካ ቀርቷል ብለዋል። ኢትዮጵያ እንደተባለው የምታደርግ ከሆነ እኛም ከ1952 እስከ 1993 እንደ አውሮፓውያን አቆጣጠር ኢትዮጵያ ለወሰደችብን ሀብትና ንብረት በቢሊዮን ዶላር የሚቆጠር ካሳ እንጠይቃለን ሲሉም የማነ ተናግረዋል። ለዚህም የኢራቅና ኩዌትን ታሪክ አጣቅሰዋል። በጽሁፉ የኢትዮጵያ ሰራዊትን ሲዋጉ በተለይ በመንደፍራ በመጽዋና በአሰብ እንዴት እንዳሸነፉና ከኢትዮጵያ በኩል ምን ያህል ሰራዊት እንደተበተነ እንደቆሰለ እንደሞተና እንደተማረከ በቁጥር ለማስቀመጥ ሞክረዋል። በተያያዘ ዜና ከሰሞኑ የኤርትራ ወታደራዊ አመራሮች ከኢትዮጵያ ጋር በተዋጉባቸው በእያንዳንዱ ግንባር በመሄድ የጦርነቱን ሂደትና አሰላለፍ ምን ይመስል እንደነበር ለሰራዊታቸው አመራሮችና መኮንኖች የጦርነት ትንታኔ ሲሰጡ ታይተዋል። የአፋብሃ ወታደራዊና ፖለቲካዊ አመራሮች የህዝብን አደራ እንዲወጡ ማሳሰቢያ ተሰጠ። የአፋብሃ ማዕከላዊ ኮማንድ አባልና የምዕራብ አማራ ቀጠና ቴዎድሮስ እዝ ከፍተኛ አመራሮች ለአባ ኮስትር የብርጌድ አመራሮችና አባላት የፖለቲካ ትምህርት ሰጥተዋል። የአፋብሃ ማዕከላዊ ኮማንድ አባል አርበኛ አስረስ ማረዳምጤ፣ የምዕራብ አማራ ቀጠና ቴዎድሮስ እዝ ህዝብ ግንኙነት መምሪያ ኃላፊ አርበኛ ማርሸት ጻሁ፣ አርበኛ ጥላሁን አበጀ የፖለቲካ መኮንኖች፣ የክፍለ ጦርና የብርጌድ አመራሮች በተገኙበት የአባ ኮስተር ብርጌድ አመራርና አባላት ጥልቅ የሆነ የፖለቲካ ትምህርት ተሰጥቷል። የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 8ኛ በላይ ዘለቀ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ይበልጣል ጌቴ ምትኩ እንደገለጸው የፖለቲካ ትምህርቱን የሰጡት ከፍተኛ አመራሮች አባ ኮስተር ብርጌድ በሳልና አስተዋይ አመራሮች ያሉት በድርጅታችን ካሉ ብርጌዶች ውስጥ የሰለጠነ ከፍተኛ ቁጥር ያለው ጠንካራ ወታደራዊ ኃይል መገንባቱ ለጠላቶቻችን ስጋት፣ ለድርጅታችን ጥንካሬ ነው ብለዋል። ወታደሩ የሚሰጠውን ወታደራዊ ግዳጅ በመወጣት ትግሉን ከጠላፊዎች በመጠበቅ የትግላችን መርህ በማክበር የትግላችን ፍትህ አስከባሪዎች በአጠቃላይ የአማራ ህዝብ የህልውና አደጋ ዘቦችና የሀገሪቷ ቀጣይ ተረካቢ ኃይል መሆናቸውንም ገልጸዋል። መጨረሻም በጀግና ታጋይ እዚህ የደረሰው ውድና ቅዱስ የሆነው ትግል መሪዎችንና ድርጅታችንን በመጠበቅ የአማራን ህዝብ አደራ እንድትወጡ በማለት የፖለቲካ ትምህርቱ ተጠናቋል ሲል ቃል አቀባዩ አስረድተዋል። የአፋር ብሔራዊ አንድነት አብዮታዊ ግንባር ከፋኖ ጋር አብሮ እንደሚታገል አስታወቀ። አብዮታዊ ግንባሩን በመግለጫው ፋኖ የአንድ ሃይማኖት ስብስብ ነው የሚለው አስተሳሰብ የተሳሳተ ሲል ኮንኗል። መግለጫው መላው የአፋር ህዝብና የኢትዮጵያ ብሔረሰቦች በሙሉ እንደሚታወቀው የአፋር አጉግሞ ነጻነት ግንባር የአፋር ህዝብ ክብርና ጥቅም እንዲሁም ሉዓላዊነትና ደህንነት ከየትኛውም የውስጥና የውጭ ጠላት እንዲጠበቅና እንዲከበር ለበርካታ ዓመታት በደምና በአጥንት ብዙ መስዋዕትነት እየከፈለ የመጣ ግንባር መሆኑ ይታወቃል ብለዋል። ከቅርብ ጊዜ ወዲህም ወደ መደበኛ የትጥቅ ትግል በመሸጋገር ላይ እንዳለን ይታወቃል ያለው መግለጫው የአሁኑን ትግላችን ከዚህ ቀደሙ የተለየ ያደረገው አንደኛ የብልጽግና ቡድን የአፋር ህዝብ ሉዓላዊ ግዛት ለሌላ አሳልፎ ሊሰጥ በመሆኑ ነው ብለዋል። ሁለተኛው ቀይ ባህርን የኢትዮጵያ አካል እናደርጋለን በማለት የብልጽግና አገዛዝ የሚቀሰቅሰው ጦርነት በይበልጥ አፋርን ለማጋደል የተጠነሰሰው ሴራ በመሆኑ ነው ያለው መግለጫው እንዲሁም ክልሉን በለውጥ ስም ስልጣን የተቆጣጠረውና ለ7 ዓመታት እየመራ የሚገኘው የብልጽግና ቡድን በማናለብኝነት የህዝብ ሀብት መበዝበዝና ጎሳን ከጎሳ በማጋጨት ወንጀል እየፈጸመ የሚገኝ በመሆኑ ነው ብለዋል። በአፋር መሬት ላይ ለአብይ አህመድና ያገዛዙ ፍላጎት ማስፈጸሚያ እየሰለጠኑ ያሉ የታጠቁ ኃይሎች አፋርን የደም መሬት ሊያደርጉት እየሰሩ ነው ያለው መግለጫው በእነዚህና ሌሎች የትግል መነሻ ምክንያቶች የአፋር ህዝብ ያልተገባ መስዋዕትነት እንዲከፍሉ ለማድረግ እየተሰራ በመሆኑ የአሁኑን የትጥቅ ትግላችን የተለየ ያደርገዋል ሲል አክለዋል። በአሁኑ ሰዓት በምናደርገው የተደራጀ
ትግል የአብይ አህመድ ወኪል አድርጎ ያስቀመጠውን የአወል አርባን አገዛዝ ከውጭም ከውስጥም ሁነን እያፈራረስ ነው እንገኛለን ያለው መግለጫው በዚህም አመርቂ ውጤቶችን አግኝተንበታል ብለዋል። በዚህም ከቅርብ ጊዜ ወዲህ የአገዛዝ ያንገሸገሻቸው የአወል አርባን ወታደራዊ አመራሮችና ሲቪል አመራሮች እየተቀበልን እንገኛለን ሲል ግንባሩ አስታውቋል። የአፋር ብሔራዊ አንድነት አብዮታዊ ግንባር ከሰሞኑ በአማራ ክልል ወሎ ግንባር በአገዛዙና በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ በኩል እየተደረጉ ያሉ ውጊያዎችን በትኩረት እየተከታተለ እንደሚገኝም ገልጿል። የፋኖ ኃይሎች ከባድ እጅ በመነሳት ዛሬ ላይ በመካናይዝድ የታገዘ መደበኛ ውጊያ እያደረጉ መሆኑን ተገንዝበናል ያለው መግለጫው የተሰየመው ዘመቻም ዘመቻ አደም አሊ የሚሆን መሆኑን ዘመቻው የተሰየመለት ፋኖ በትግል ላይ የተሰዋ ሙስሊም ፋኖ መሆኑንም አረጋግጠናል ብለዋል። ይህ የፋኖ ኃይሎችን የአንድ ሃይማኖት ሰዎች ናቸው የቀድሞውን ስርዓት ለመመለስ ነው የሚታገሉ የሚለውን የብልጽግና አገዛዝ የሐሰት ፍረጃ እንዲሁም በፍረጃው ለተሳሳቱ ሁሉ ምላሽ የሚሰጥ ሆኖ አግኝተናል ሲልም አክሏል። የፋኖ ኃይሎች እያደረጉ ላለው ከባድ ትግል እውቅና የምንሰጥ መሆኑን እንገልጻለን ያለው ግንባሩ እኛም በቀጣይ ከፋኖ ኃይሎች ጋር በጋራ በመታገል የአብይ አህመዱን የብልጽግና አገዛዝ ለአንዴና ለመጨረሻ ጊዜ በመጣል በእኩልነት የጋራ አገር ለመገንባት በትብብር እንደምንሰራ ስንገልጽ በደስታ ነው ብለዋል። ግብጽ ለአባይ ወንዝ ውሃ መጠን መጨመርና በአገሪቷ ሁለት አውራጃዎች ሰሞኑን ለደረሰው የጎርፍ መጥለቅለቅ ኢትዮጵያን ተጠያቂ ያደረገች። ግብጽ ትናንት አርብ ኢትዮጵያን ስትወቅስ ከወትሮ በተለየ መልኩ ከፍተኛ የውሃ መጠን በአባይ ወንዙ ላይ የተከሰተው በአወዛጋቢው የህዳሴ ግድብ መገንባት ምክንያት እንደሆነ ገልጻለች። በግብጽ በሄራና ሜኑፊያ አውራጃዎች በደረሰው የጎርፍ አደጋ የእርሻ መሬቶች የተጥለቀለቁ ሲሆን በርካታ ወንዝ ዳር በህገወጥ መንገድ የተገነቡ የመንደር ቤቶችም በጎርፍ መጠቃታቸው አሶሺየትድ ፕሬስ ዘግቧል። የዜና ምንጩ ትናንት አርብ በኦንላይን የተሰራጩ ቪዲዮዎችን ዋቢ አድርገው እንደዘገበው በሜኑፊያ ነዋሪዎች ወገብ ድረስ ጥልቅ የሆነ ውሃ ውስጥ ሆነውና በከፊል የተጎዱ ቤቶች ይታያሉ። አሽሞን ደግሞ ገበሬዎችና ነዋሪዎች መሬታቸውንና ቤታቸውን በአስቸኳይ ለቀው እንዲወጡ ማሳሰቢያ ተሰጥቷቸዋል። በግብጽ የጎርፍ አደጋ ስለተከሰተው ጉዳት በይፋ የተገለጸ ነገር እንደሌለና ዜና ምንጩ ስለ ጉዳቱ መረጃ ለማግኘት የሜኑፊያ ባለስልጣናትን ለማግኘት ያደረገው ሙከራ እንዳልተሳካ አክሎ ዘግቧል። በዚህ ሳምንት መጀመሪያ ላይ የአባይ ወንዝ በሚያልፍባት ሱዳን በጎርፍ አደጋ ምክንያት በርካታ የመንደሯ ነዋሪዎች ቀያቸውን ጥለው መሰደዳቸው ተገልጿል። የተባበሩት መንግስታት የስደተኞች ኤጀንሲ ሐሙስ እንዳስታወቀው በካርቱም 100 የሚጠጉ ቤቶች በጎርፍ ተጥለቅልቀዋል። ግብጽ አሁን እንደምትለው በአገሪቱ ደቡባዊ ክፍል ከሚገኘውና በአባይ ወንዝ ላይ ከገነባችው የአስዋን ግድብ በከፍተኛ ሁኔታ በመሙላቱ ውሃውን መልቀቅ ነበረባት። እንደ አገሪቱ ገለጻ ግድቡ ከኢትዮጵያ የሚመጣውን የውሃ መጠን መቋቋም ስላቃተው ወደ ደቡባዊ ክፍል ውሃውን ለመልቀቅ ተገድጃለሁ ማለቷን የጀርመን ድምጽ ዘገባ ጠቅሷል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።